አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወዶችዬ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ ማለት ነው። ዛሬ ደግሞ ሀጭዱ ከምበር ላይ ሆኜ ጭድ ታውቃላችሁ? ጭድ ነው ማለት ነው። ጭድ ነው። ከጭዱ ከምር ሆኜ ነው ማለት ነው እያነሳሁ ያለው ማለት ነው። እና እንግዲህ በነገራችን ላይ ሰይድ በጣም ነው የሚያሳዝነው። ያው እንግዲህ ይህ ሁሉ መስዋዕትነት ይህ ሁሉ በቃ ይህ ሁሉ ጣጣ ሳይመጣብህ እኔ ከሚስት ጋር ፈታው ቢሆን የሁሉ ችግር ባልሆነ ላለው ማለት ነው። ያው እንግዲህ እንደተባለው ነው እብድ እህል ገዝቼ ሚስቴን አሳበርኳት የሚባለው ማለት ነው። እና ስለዚህ እንግዲህ ለሁላችሁ ምን እንደኔ ወላሂ ተገናኝታችሁ ባይው እንዴት ደስ ባለኝ። ምን ጊዜም ጸሎት ዱዓም ማረግላችኋለሁ። ይህንን ባልና ሚስት ተጋብተው ልጅ ወልዶ መለያየት ለጥላት የማይስጠው ነው ማለት ነው። ያልወለደስ ምንም አይደለም፣ ባዳ ነው ማለት ነው። ግን የወለደ በቃ ምን ጊዜም ልጆቻችሁን እያያችሁ ውይ እንዳላችሁ ነው የምትኖሩ ማለት ነው ውዶች። ይሄ እና ያው እንግዲህ እህቲቱም ወታ ተናግራለች። እንግዲህ ባህር ለባህር መሸን ባህር ለባህር ስለምሄድ ነው የሚከተለኝ እኔ እዚህ ወጥቻለሁ አለ። ግን ሹማያ በነገራችን ላይ እንደዚህ ባታደርጊ ወላሂ በቃ አንድ ሰው አጠፋ አይደለ ይቅርታ ካለ ይቅርታ ነው። ልጆችን ደግሞ ማሳየት ግዴታ አለብሽ፣ ወላሂ ግዴታ አለብሽ። እንደ አንዳንድ ያኔ እኛ ካሜራ ጀርባ ሌላ ነገር ሊኖር ይችላል የማናውቀው እኛ ካሜራ ወጥተሽ የምታወሪው ነው የምናየው። ግን ቢሆንም ሰውና ሰው ተጋሉ እንኳን ቢያንስ በይቅርታ ያምናሉ ማለት ነው። እና ስለዚህ ያው ለልጆች አሳዩ። እንግዲህ በቀዋል እኔ መንከራተቱ ነው ወደ አሳዝነኛ። በቀደም ወደ ጫት እየቃበ ነው ብዬ እኔ ራሱ ወላሂ አልቅሻለሁ፣ ወላሂ ሳለቅስ ነበር። እና ደግሞ አንዳንድ ሰው ገንዘብ አያጣም፣ ገንዘብ ብቻ ሲያጣ ነው ቅንጭላቱ የሚነካ የምትሉ ልጆች አላችሁ። በፍጹም እንደዛ አይደለም ማለት ነው። እንግዲህ እስኪ ደግሞ ኮሜንት ላይ ሀገር ቤት መተን ምን ብንሰራ ያዋጣናል ምናምን ይሄን ያህል ብር ይዘን ምናምን እንዳላችሁት በሌላ ቪዲዮ መለሳለሁኝ። አንድ ባንድ ኢትዮጵያ ላይ መታችሁ ምን መስራት እንዳለባችሁ እዚህ ቀደም ነግራችሁ ነበረ። ያው ስላልተመቸኝ አልሰራሁላችሁም። አንድ ባንድ ሁሉን ነገር እሰራላችኋለሁ ማለት ነው። ስንት ብር እንደሚበቃችሁ በነጥብ ብቻ አይደለም ጓደኞች፣ ወቅቱ ምናምን አማን ይሁን እንጂ ብቻ አገሩ ሰላም ይሁን እንጂ ብር ስለበዛ አይደለም ማለት ነው እንትን የምትሉ እና ይሄን ደግሞ በሌላ ቪዲዮ እሰራላችኋለሁ ማለት ነው። አሁንም እንደው ዝም ብዬ ይሄ ጭዱ ደስ ሲለኝ በቃ ጭዱ ላይ እስኪ ለምን ትዝታ ያለበት ብዬ ገባሁ ማለት ነው። ጭዱ በጣም ደስ ይላል። እዚህ ብቻ ነበረ ያን ሳልቀርጸው ቀረሁ ማለት ነው። እና እንግዲህ በሰላም እንደው ብቻ ያገናኛችሁ ነው። እኔ ፈጣሪ ያገናኛችሁ ነው። እስኪ ቪዲዮውን ደግሞ ምን እንዳለ ቪዲዮውን ምን እንዳለች ሱማያ ቪዲዮውን አይተን ተከታትለን እንመለስ ማለት ነው። ሱማያ ያለችው የሱማያን ተከታትለን እንመለስ ቪዲዮውን አይታችሁ ማለት ነው። ደግሞ ይቅርታ ቆይ አቋረጥኩት እንጂ ማለት ነው። ሸቃላ ላልሽው ሀዩ ወረኛ ሸቃላ እኮ ነው ያልሽው። ኢትዮጵያ ላይ ሆነሽ ነው እንጂ የመንግስታተኞች ሸቃላ አይደሉ። ሸቃላ የምትይው አንቺ ራሱ ሀመለመልማ ከወንድ ልጅ ስጡኝ እያሉ ከመለመልማ መሸቀል አይሻልም? አንቺ ሸቃላ ስትይ አንዱ አፍሽን ሞልተሽ አለማፈርሽ ያችን እንትና ጓደኛዋን ማለት ነው። በዚህ ደግሞ የመዳም ቀመሞች መቃወም አለባችሁ። ማንንም ስጡኝ ከማለትማ መስራት አይሻልም እንዴ? ሰርቶ ራስ ማሸነፍ አይሻልም? እንኳን መታጣውን ብታጣም ማለት ነው። ሸቃላነታችንን መጥራት የለብንም። ሰርቶ ማግኘት ደግሞ በቃ ትጉህነት ነው እንጂ ውርደት አይደለም። ሸቃላ ምናምን ላልሹ ማለት ነው ጠይብ እና መሆን የለበትም ያለው ማለት ነው ውዶችዬ። እስኪ ቪዲዮ ተከታተል ተመለስን። እንግዲህ የምትለው ሁለመናውን አየናት ማለት ነው። በዚህ ሸቃላ ልትል ምን ልትል ይሄንን ምንም አይዶን ኬር ምንም ቦታ መስጠት የለብሽም ማለት ነው። ሁሉም የመዳም ቅመሞች ቅመም ነን፣ በቃ ቅመም ነን። ከራሴ ጀምረው ቅመም ነን ማለት ነው። ደግሞ አረገኛ ታውቁ አበደ ትላለች አንሳታቅ ልታስቢ ነው ለማይቸግረው ምናምን የምትሉ ሰዎች ካላችሁ ማለት ነው። ሸቃላ ስትይ ደግሞ አታፍሪም? እንዴት የሰው ባል ቀመሽ ማለት ነው። ለምን ታውቃላችሁ? የሰው ባል ቀመጠሽ እንዴት ታጫለሽ? ደግሞ
በጣም ብዙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። ለአንድ ሳንቲ አይቸግረውም፣ 5 ሳንቲ አይቸግረውም። ዝም ብሎ ሲያገባ ማለት ነው የሚያወራው ማለት ነው። ቤተሰብ ከተጋባ አይቅምም ምን ልበላችሁ ሁሉንም ማለት ነው አይደለም። እቺ ትንሽ አሉ አብሮ ከቤተሰብ ሰይድ እንዲወጥሮ በየቀኑ መንገድ ላይ ሲቀበል እኔ አላምንም። ምክንያቱም ራጣውን አይቀርም እየተባለ አይደለም አንድ ቢያጣም እንኳን ጥሩ እየሰራሽ አይደለም ማለት ነው። ሹማያ ደግሞ ብር ሳይኖረው ማለት ነው። እንደገና ደግሞ የሰው ልጅ እንደው ዛሬ አካውንት ያለው ጥርግ ቢያደርግ ራሱ ላይንሽ እንደ ርቁሽ እንደምትፈልጊው ሁሉ እሱ ይሰፋሰፋል። መስጠት ወይ መላክ ይችላል አይችልም። አካውንት ውስጥ ያለው መጨረሻ ስለሆነ የሚመስለን ግን ወንዶችም እንደኛ ይሆናል። ሲበላ ሆነ ነገር ራሱ ወላሂ በቃ እኔ ከራሴ ነው ማለት ነው ፈልጌ ነው አይቸግረውም። ልጅ ያመጥቼ እሱ ያው ተጋቡ። ግን ምን እንደሚል ታውቃላችሁ? ሙዝ ገዝቶ ወይ እኔ ስለበላ ነው ሙዝ ልጄ ሳትበላ ይላል ይሉኝ ነበር ማለት ነው። ጎረቤቶች ማለት ነው እንዲህ ሆነ ነገር ገሰመት ወይ ልጅ ሳትበላ አባትን እናት ማለት ነው። ወላሂ እኛ አልመስለን እያልን እየተናደድን ነው እንጂ ሴቶች ይኸው ከዚህም ድረስ በቃ እንግዳስ ሊረሳልኝም አልቻለም። እኔም እንግዳስ መውለድ ያለብኝ ይረሳልኝ አልቻለም ማለትና እዛው ላይ ወለድ ልትዳርጋ ቁጫ ላይ ማለት ነው። አሁን ግን ያው ብትናፍቀው ያው ከዛ አጠገቡ ደግሞ ስላሉ እየረሳት ነው የሚመጣ ማለት ነው። እና ስለዚህ አንቺም ማያሳየት ግዴታ አለብሽ። አይወሽድብሽም። በሰው መሀል አድርግሽ በቪዲዮ እንደ ይሁን በቪዲዮ ነው ማወራ እያለ አይደል እንደሱ በዚህ በዩቲዩብ ነው እንደዚህ እንማወራ እንጂ አትለኝ ምናምን ብሏል። አንቺም በሰው መሀል እንደ ላታደርግ እንደዚህ ልጆችን ትላክ ምናምን ብለሽ ሙሉ አስገብተሽ እንትን ማለት ልጅ ደግሞ ካለ እናት ቢያርግ ምንም የሚሆነው ነገር የለም። በቃ ስልሽ ካለ አባት ቢያርግ ይሻላል ብዬው ይጎዳል ግን እናት ናት። ብዙውን ደግሞ ልጇን ይዛ ማሳደግ ያለባት ለልጆች ሳይኮሎጂ ጉዳት እንዳይደርስባቸው እናት ናት ማለት ነው። እና ስለዚህ በሰው መሀል እንትን ብለሽ ብታደርጊ ይላለሁ። እስኪ ደግሞ የሱን ደግሞ ቀንጨብ አድርገን ደግሞ የሱን ተከታትለን እንመለስ ማለት ነው። ቪዲዮ እንዳላበዛባችሁ በራሱ ጊዜ እያነሳ እንግዲህ ለማንኛውም አላህ ይድረስላችሁ። ሌላ ምን ይባላል? አላህ ተታርቃችሁ እንደ በፊት ኑሯችሁ እንድትኖሩ የሁሉም እንግዲህ የተመልካቾቻችሁ ዱአ ነው ማለት ነው። ከኔ ጀምሮ ወላሂ እኔ ራሱ ይህን በዚህ የማያዝን ልጅ ወልዶ መለያየትን የሚያዝን በቃ ምን ልበላችሁ አለመኔ ነው የምል። ልጅ ወልዶ ተለያይቶ የሚያቀሰው ምንጊዜም ወላሂ ለሰው መለያየትን የማይፈልግ በቃ መለያየትን አይፈልግም። ምን ልበላችሁ በጣም ከባድ ነው። እና እንግዲህ አላህ ያታርቃችሁ። የተያንዱ ሸይጣኑ ወደዛ ብሎ በሰላም እንደ በፊቱ እየሳቃችሁ እየተጫወታችሁ የፊታችሁን ፎቶ ስናየው ደስ እንዳለን ሁሉ እንደዛ እንድትሆኑ እንፈልጋለን ማለት ነው። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አበረታቱኝ። 2000 ባንስ ሙሉኝ ማለት ነው። ሙሉኝ በቃ በኮሜንታችሁ ከተችላለሁ ማለት ነው። እየሰሙ በቪዲዮ ይመጣለሁ። ሌሊት ላይ ደግሞ አገኘዋችሁ በሌሊት ይመጣለሁ ማለት ነው። እና ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ደህና ሁኑልኝ።